እኛም እናመሰግናለን። መቼም እዚህ በቆየሽባቸው ጊዜያቶች እንክብካቤያችን እንደ ቤትሽ ባይሆንም ያን ያህል የከፋ ነገር ገጥሞሻል ብለን አናስብም። አረ በፍጹም እንደውም ብዙ ነገር ነው የተማርኩት። ምን ተማርሽ? እዚህ ያለው ነፃነት ምን ያህል ትርጉም እንዳለው ተምሬበታለሁ። በጣም ጥሩ። በፍርድ ቤቱ ውሳኔ መሰረት በዋስ የምትወጪ ይሆናል። በድጋሚ በጣም አመሰግናለሁ። በተረፈ የምትይኝ ነገር ይኖርሻል? መቼም ቢሆን የባዩሽን ገዳይ ሳታገኙ እንቅልፍ አይወስዳችሁም ብዬ አስባለሁ። እኛ ስራችንን የምንሰራው ህግ ለማስከበርና ለማስከበር ብቻ ነው። አዎ እኛ የቻልነውን እናደርጋለን። ይህ ማለት ደግሞ አንቺ ነፃ ነሽ ማለት አይደለም። አዎ እሱን አውቃለሁ። በቻልሽው አቅም አንቺም ትተባበሪናለሽ ብለን እናስባለን። በደንብ ነው። ለአንቺ ምንም የማይመስሉሽ ነገሮች ለእኛ ጠቃሚ መረጃዎች ሊሆኑ እንደሚችሉ ልብ ብትይ ጥሩ ይመስለኛል። በተጨማሪ ደግሞ ከእኛ ተደብቀሽ ልታደርግ በቻልኩት አቅም አንቺን ደስተኛ አድርጌ ማኖር ነው የምፈልገው። ደግሞ ሌባ ነህ ካሉ ምን? ቆይ ማን ነገረሽ? ሌባ ባትሆን ኖሮማ በአጥር ዘለክ አትገባም ነበር። ትጫወሽብኛለሽ አይደል? ብላ ይዶረዛ አራፍ በፈጣሪ ረፍ ጀመረክ ደግሞ አቡዬ አባቴ ድረሱልኝ። ተንጓይ ምን ሆነሽ ነው? አስደነገጥኩሽ አይደል? በጣም ይቅርታ። አረ ችግር የለውም። አንቺ ምን ሆነሽ ነው? ድንብላል በጣም ጨንቆኛል። ምን ነው? ምን ሆነሽ? ድንብላል ሌላ ማውራው ሰው ስላጣው ነው። አንቺ ገኝ ይሄ ጭንቀትሽ እየጎዳን መሆኑን አልገባሽም ማለት ነው? ቆይ እንዴት ነው የኔ ጭንቀት እናንተ የሚጎዳችሁ? ስንቀርብሽ ትርቂናለሽ፣ ስንርቅሽ ደግሞ ፈልገሽን ትመጫለሽ። ታዲያ እንዴት ነው የማይጎዳን? አሴር እኔ መች ነው ስቀርቡኝ ርቃችሁ ማውቀው? እኔ ከአንቺ ምን እንደምፈልግ ታውቂያለሽ። ያንን ነገር ደግሞ ማድረጋችኝ ማለት እና ስለዚህ በአንድም ይሁን በሌላ በኩል እኛ እየፈለግንሽ አንቺ ልገፊን ነው ማለት ነው። እኔ እኮ ወድጄ አይደለም። ወይዘሮ ሜላት ከእስር ነፃ ነሽ ተባለች። ወይዘሮ ሜላት እስር ቤት ከገባች እንግዲህ ብዙ ጊዜ ሆኖታል። በዚህም ትክክለኛ መረጃ ፖሊሶች በአጭር ጊዜ ውስጥ ስላላገኙ ለረጅም ጊዜ እስር ቤት ጊዜዋን አሳልፋለች። ቤቷን፣ ልጆቿን፣ ድርጅቷን ሁሉ ነገር ጥላ በወይዘሮ ባዩሽ ግድያ በመከሰሷ ማለት ነው እና ፍርድ ቤትን መቅረብ ነበረባት። ነገር ግን በአጭር ጊዜ ውስጥ ፍርድ ቤት አልገቡም። እሷም እስር ቤት በመግባቷ ያን ያክል ብዙም የደበራት ነገር አይመስለኝም። ምክንያቱም ብዙ ልጆች እስር ቤት ያለ እድሜያቸው ትንንሽ ልጆች ወንጀል ሰርተው እስር ቤት ስለገቡ ከእነሱ ጋር እነሱ ለእነሱ እናት በመሆን በትክክል ጊዜዋን ተጠቅመበታለች፣ የእስር ጊዜዋን። አሁን ላይ ግን በእርግብ አማካኝነት ከእስር ነፃ ወጥታለች። እርግብ እንግዲህ ወይዘሮ ሜላት ንጹህ ሰው እንደሆነ ስለምታውቅ ንጹህ ሰው እዚህን ያክል ጊዜ መታሰር የለበትም፣ እኔና አንቺ ብንታሰር በስራችንና በስራችን ነው፣ ስለዚህ እሷ ነፃ ትወጣለች፣ እኔና አንቺ ደግሞ እስር ቤት እንበሰብሳለን ብላ ሜሮንን ካስፈራራቻት በኋላ ሜሮን ቪዲዮ ሳትነግራት የት እንዳለ ቀድማ ስለምታውቅ ለፖሊሶቹ ተናግራ ፖሊሶቹ እጃቸው ካስገቡት በኋላ እንግዲህ ገዳዩን በትክክል ስለአወቁ በማስረጃ ወይዘሮ ሜላትን ጠርተው ስለ ገዳዩም ያለውን መረጃ ጠየቋተኝ። እሷም ተናገረች። ከዚህ በፊት ወይዘሮ ባዩሽ ታሰረው ስለነበረ እና እሷ ያሳደገችው ቡችላ ነው። እሷ ባሳደገችው ቡችላ የተነከሰችው ወይኔ ጓደኛዬ ብቻዋን ድፍት ብላ ቀረች እያለች በጣም አዝና ነበር። እሷ ጓደኛዋ ስትገደል በማየቷ ማለት ነው። እናም ፖሊሶች ፍርድ ቤት ቀጠሮ ነበራት። በቀጠሮ መሰረት እንግዲህ ፍርድ ቤት ቀርባለች። ከፍርድ ቤትም መልስ ነፃ ወጥተሻል ተብላለች። ግን ነገር ግን በዋስ ነው እየተለቀቀችው እና እንክብካቤያችን አልተለየሽም ብዬ ተስፋ አደርጋለሁ በዚህ በአጭር ጊዜ ውስጥ ባሳለፍናቸው ጊዜያቶች እና በጣም ብዙ ነገር ተምሬበታለሁ። ነፃነት ምን ያህል ዋጋ እንዳለው ተምሬበታለሁ። ነገር ግን መቼም ቢሆን የባዩሽን ገዳይ ሳትይዙት ዝም እንዳትሉ ብላ እንግዲህ ለነሱ የመጨረሻ መልእክት አስተላልፋላቸዋለች። በዚህም ምክንያት እንግዲህ ደስ ይላል። ቢያንስ ድራማው ትንሽ ወዝ ይኖረዋል። ምክንያቱም እናት ከቤት ስትጠፋ ምን ያህል እንደሚከብድ ሁሉም ሰው ያውቀዋልና ሜላት ቤት ብዙ ድዝዝ ብሏል። እሷ ከጠፋች ወዲህ ቤት ውስጥ ያለው ድባብ ሁሉ ያስጠላ ነበር እና ዛሬ በቃ
ደስ ብሏቸው ልጆቹም በጣም በዝግጅት ነው የተቀበሏት። ሀናም ሰላምም ድንብላልም በጣም ሁላቸውም ደስተኛ ናቸው፣ እናታቸው ነፃ በመውጣቷ ማለት ነው። ሜሮንና እርግብ ደግሞ እንግዲህ እንደየፍርዳቸው ሰው ይፈሰብሳሉ ማለት ነው። በእርግጥ ሁለታቸውም ጥፋተኛ አይደሉም፣ ግን የአንደኛው ተባባሪ አንደኛው በመሆን ነው እዚሁ ነገር ውስጥ የገቡትና ሜሮንም በእርግብ በጣም ተናዳበታለች። እንዴት አሳልፈሽ ትሰጭኛለሽ? መረጃው እንዴት አሳልፈሽ ትሰጫለሽ? ብላ ከእርግብ ጋር ከባድ ፍጥጫ ውስጥ ገብተዋል። ያው ልጆቹም አሁን ላይ እየታዩ አይደሉም እና ብቻቸውን እዛ እንደ ባላንጣ ቁጭ ብለው እስር ቤት በጣም ችግር ሊፈጠር ይችላል ማለት ነው። እና የሜሮንና የእርግብ ጉዳይም አለየለትም። ምናልባት ሜሮን ልትቀጥል ትችላለች። እርግብ ግን ወይዘሮ ሜላት ነፃ አወጣሻለሁ በተቻለ መጠን እረዳሻለሁ ብላታለች፣ ለእርግብ ማለት ነው። ግን እርግብ የሰራችው ስራ የሚደነቅ ነው። ምክንያቱም ፖሊሶቹ መረጃው የት እንዳለ እያወቁ እንኳን ሄደው ማምጣት አልቻሉም ነበር ማለት። አንድ ግለሰብ መረጃው አለ ከተባለ ቤትም ፈልገው አምጥተው ወዱ ሳይሆን በግድ መረጃው እንዲያስረክብ አድርገው ንጹህ ሰው ነፃ ማውጣት ነበረበት። በፍርድ ቤት አላቀረቧት፣ ብዙ ነገር በድለዋታል። ግን ንጹህነቷ ነፃ ወጥቷታል ማለት ነው ወይዘሮ ሜላትን። እና እሷም ደስተኛ እንደነበረች በጣም ብዙ ነገር እንደተማረችበት ነው የገለጸችላቸው። ግን ልጆቹ በጣም ነው የሚያሳዝኑ። እነ ምረት ያቺ ደግሞ ባሏን የገደለችው በጣም የምታሳዝነዋ ልጅ እናት ሁሉ ነገር ሆናላችሁ ነበር። ኢቭን እሷ ናት ምግብ ልጆቿም ቤተሰቦቿ ቤተዘመዶቿ ምግብ ሲያመጡላት የሚመገቡት የእሷን ምግብ ነበር። እና አሁን ሲሄዱ ምን ይሰማቸው የሚለውን አላሳዩንም። በጣም ነው የሚከብዳቸው። ወይዘሮ ሜላት ከእስር ስትፈታ ማለት ነው እንደ እናት የተንከባከበቻቸው ነበረ ብዙ ጊዜያቸውን ያሳለፉት። ግን ነፃ በመውጣቷ እንደውም የዚህን ያክል ጊዜ መቆየት አልነበረባትም። ነፃ በመውጣቷ ሁላችንም ደስ ብሎናል። በሌላ በኩል አባባ ኖላዊ በጣም ተጨንቀዋለኝ። እንግዲህ አዲስ ሙሽራ እንደመሆናቸው መጠን ከዚህ በፊት ስራ ስላልነበራቸው እንግዲህ ሚስት ላገባ ነው፣ ስለዚህ ሚስቴን የማስተዳድርበት ደግሞ የሆነ ገቢ ሊኖረኝ ይገባል ብለው በዛ ዙሪያ እያሰቡበት ነበርና ሀኒቾም እኔ አባቴ ድርጅት አስቀጥርሃለሁ፣ አንተ ምንም ነገር እንዳትጨነቅ፣ እኔ አባቴ ድርጅት አስገባሃለሁ ብላ ነበር። እሷቸው ግን ፈቃደኛ አይደሉም። ምክንያቱም አባሽን ማስቸገር አልፈልግም፣ ምክንያቱም ስራ ፈልግ ሊንክ አልኩት ገንዘብ ልስጥ ማለቱ አይቀርም። እኔ ደግሞ ማንም ገንዘብ እንዲሰጠኝ አልፈልግም፣ ጤና እያለኝ ሰርቼ መብላት እችላለሁ ብለው ስራ ለማፈላለግ ተነስተዋል ማለት ነው። እና አሴርም እንደውም እሷ ከውጭ ስለመጣች የእሷ ገንዘብ ይኖራል፣ ስለዚህ እሷ ታስተዳድራለች፣ ለምን ትጨነቃለህ እያሉት ነበር። እሳቸው ግን እኔ ኖላዊ ሙቼ ነው ወይስ ቁሜ በሴት ገንዘብ ቁጭ ብዬ የምተዳደር ሰርቼ እበላለሁ እንጂ በጭራሽ በሴት ቁጭ ብዬ ሴት ገንዘብ አልበላም ብለዋል። እሳቸው ግን ፍቅር ካለ እንኳን አይደለም ገንዘቧን እሷን ቢቆረጥሟት ምን ችግር አለው እያለ ነበር አሴር። እና አታናዴ ብለው ተናደው ጥለው ተወጡ። ምግብም እዛው አለልህ ብላ ብለውት ማለት ነው። እና በጣም አሁን ላይ አባባ ኖላዊ ጤንነታቸውም ደህና ነው። በጣም በቃ ወደ ወጣትነት ስለተመለሱ ሰርተው መብላት አለባቸው፣ ማስተዳደር አለባቸው ሚስታቸው ማለት ነው። ሀኒቾም ያው እሷ ሁሌም ከጭንቀት የምትወጣበት ምንም አይነት ምክንያት የለም። አንዱን ጭንቀት ስትዘገው አንዱ ጭንቀት ይከፈትላታል። እሷም ስትረስ ትወዳለች፣ ስትረሱም እሷን ይወዳታል። እና ኤልያስ በእሷ ምክንያት እንግዲህ በጣም ብዙ ነገር እያሳለፈ ነው። ከዚህ በፊትም ጓደኛው በእሷ ምክንያት ጸበል እንደገባና በጣም ታሞ እንደሆነ ስለነገራት ተጨንቃለች። አሁንም በተደጋጋሚ ስልኩን ስትደውል አያነሳም። በዚህ ምክንያት ተጨንቃ ለያሲር እየነገረችው ነበር። እና አንቺ መሆን የምትችይው ለአንድ ሰው ነው፣ ሰውነትሽን አትርሽ፣ እኛን ለምን ታስጨንቂናለሽ? በቃ ቃልሽን ለዛ ሰጥተሻል፣ እሱ ነው መቀጠል ያለብሽ፣ እኛን እርሽን በቃ መልመድ አለብሽ ምናምን ብሎ እየመከራት ነበረ። እሷ ግን እኔ አልችልም፣ በእኔ ምክንያት ሰው ሲጎዳ እያየው እንዴት ዝም እላለሁ ብላ ያው እንግዲህ ለማትፈተው ችግር እየተጨነቀች ነው ያለችው ማለት ነው ወይዘሮ ሀና ማለት ነው። እናም አብረው ፈልገው ሊያገኙት ተስማምተዋል ማለት ነው። ኤልያስን የት እንዳለ ያው አዲስ አበባ ውስጥ ነው፣ ግን ስልክ አያነሳም። ከጓደኛውም ስልኩ ይጠራል ግን አያነሳም። ከእሱ ጋር ጠፍተዋል ማለት ነው። እና ያገኙታል፣ ጥያቄ የለውም። ሀኒቾ ግን የትኛውን መምረጥ እንዳለባት ግራ ስለገባት የምታማክረው ብታጣ እርግብን ድንብላልን እያማከረቻት ነበር። እሷ ግን
በቃ የሀገርሽ ጅብ ይብላሽ። ስለዚህ ቃል ሰጥቻለሁ ሳይሆን ከቃል ፍቅር ይበልጣልኝ። ቃል ያለ ፍቅር የትም አይደርስም። ፍቅር ግን ያለ ቃል ብዙ አመት ይቆያል። ስለዚህ ቃልሽን ሳይሆን እምቶችውን መረጭ ብላ መከረቻት ማለት ነው። ከራሷ ልምድ አንጻር በአጭር ጊዜ ውስጥም ፍቅር ይዟት ስላየችው ከልምዱ አንጻር ነው ድንብላል የመከረቻት። እናም ድንብላልም ረጅም ጊዜ ስትጠብቀው የነበረችው ወዳጇ ተምቹ ቤት ድረስ ተከትሎ ሄዶ ልቧን ቀጥ አድርጎታል ማለት ነው። ምክንያቱም ሰፈር ሄዶ ቢፈልጋት ሰፈር ብቅ ልትል አልቻለችም። በፊት ትፈልገው ነበረ። ከዛ ግን በቃ ሲጠፋ ተስፋ ቆረጠች እና አሁን ግን እሷ ስትተወው እሱ አጥር ዘሎ ነው የቤት ድረስ ገብቶ ሰዎቹ ሲወጡ አይተው ማለት ነው ሰርፕራይዝ ያደረጋት እና ማመን ሁላ አልቻለችም። እናም ደስ የሚል ጊዜ ምግብ አቀረበችለት። ደስ የሚል ጊዜ አብረው አሳለፉና ኦልሬዲ እንደሚወዳት ነገራተኝ እና በጣም ደስተኛ ሆናለች ድንብላልዬ ማለት ነው። እና በዚህ ምክንያት ደስተኛ ሆና እየዘፈነች ሀኒቾ መጣችና ያው ለምንድን ነው የተደሰትሽበት ምክንያት ምንድነው? ማየ ልትፈታ ስለሆነ ነው ወይስ ምናምን ስትላት እንደውም አታውቅም ነበር እሷ እንደምትፈታ ዘሪውን እንደመጣ በዛ ምክንያት ደስ እንዳላት ነው የነገረቻት። እንኳን ደስ አለሽ ተባባሉ። ሁለታቸውም እንኳን ደስ አለሽ ተባባሉና ያው ዘሪሁንም እንግዲህ ወደ ድንብላል ተመልሷል። ያው እርግብን እስከሚያገኝ ነው ይሄ ወተት የሆነ ልጅ እርግጠኛ ነኝ እርግብን ሲያገኝ እንደገና እንደማይቀየር። ምክንያቱም በጣም ንጹህ አፍቃሪው ናት ድንብላል። እርግብም ተወደዋለች፣ ግን ደግሞ እንደ ድንብላል የሚሆንለት የለም። እርግብም እያፈላለገችው ነው እና እሷን ጥቶ ድንብላል እንደሚመርጥ ተስፋ እናደርጋለን። ውድ ቤተሰቦቻችን ስላዳመጣችሁ እናመሰግናለን። በያላችሁበት መልካም ጊዜ ተመኘንላችሁ። ቻው